ዶክተር ፋኑኤል ራሱ ተጨናነቀ። በጭንቀት ጭንቅላቱ ሊፈነዳ ነው። እናቱን ለማዳን ሲል ለዋሸው ለነ ዝኑ የሰጠው ቃል የውሸት ቃል ይሄ ነገር ጭንቅላቱን መረዘ። እናቴን ለማዳን ስል የሰጠሁት የውሸት ዶክሜንት የካንሰር በሽታ ነኝ እናት ያልኩት ምን ላድርግ ሌላ እያለ ራሱን በማጨናነቅ ይገኛል። ወይዘሮ ዝኑም እዚህ ቤት እኔም እውነቱን ንገረኝ ግን ደህነኛ አትመስለኝም ስትለው ዶክተር ፋኑኤልም ዝኑ ነገርኩሽ እውነት ደህና ነኝ ብሎ የሚናገረው ሁሉ ቃል አጠፋበት። ታጠገቧ ተነስቶ ወደ ቤቱ ሄዶ ወደ ፈጣሪው ጸሎት ማድረግ ጀመረ። በዚህም የተነሳ ዶክተር ፋኑኤል አምላኪ ሆይ ያደረኩትን ነገር ይቅር በለኝ፣ እናቴን ለማዳን ከታገተችበት ብዬ ሌላ ስህተት ሰራሁ እያለ ወደ ፈጣሪው ተማጸነ። በዚህም ሊበቃት ያልቻለችው ሮማን አሁንም መታ በዚህ እናትህን ልለቅልህ አልችልም፣ እርግጠኛ የምኮነው እናትህን ለቅቄ መልሰህስ ብትናገር ስትለው ነበር። እሱም እባክሽን ይሄን አይደለው የምትፈልጊው ተናገር ብለሽኝ ሂጄ ተናግሬያለሁ ለዝናሽ፣ ስለዚህ አሁን እናቴን ልቀቂልኝ ብሎ ተማጸናት። እኔ ሮማን ማለት ስናይፐር እንደዚህ ያለው ተኳሽ አንቺ ግን ይሄን ለምንድን ነው? ቆይ ከዚህ ውጭ ሌላ ምን ማድረግ ነበረብኝ? በቃ ምን ማድረግ የምችለው ነገር አለ? ለዚህ ደግሞ ለእናቴ ስለ ይህን ነገር ማለት አስከፍላታለሁ ስትል ፈጣሪ በቃ ለዶክተር ፋኒ ነበረች። ዶክተር ፋኒ ይቅር በለኝ። ደግሞ የግዴታ ይሄን ማድረግ አልነበረብኝ፣ ግን ምን ማድረግ ባለችው ኃይለኛ ሴት አሁንም ወንድሟን ለይኩን ለማስታወስ ዶክተር ፋኑኤል ለሮማን ሲል ሁሉንም ነገር ዋሸ። ይህን ነገር ያልተዋጠላት ወይዘሮ ዝኑ እንዴት በማለት በጥያቄ ጠየቀችው። እኔ የአቶ ለይኩን እህት መሆኗን አላቅም፣ ከኔ ሆስፒታል መታ ሄዳለች ብሎ ለእናቱ ሲል ዋሼ። ሮማንም ይሄን ነገር አንተ ተናግረሃል? መታ ዝኑ ተጠራጥራ ሌላ ሆስፒታል መመርመር አለብኝ ስትለኝ ነበረ። ስለዚህ አንተ ሂደህ ነግረሃታል ማለት ነው፣ እናትህን አታገኛትም ስትል ከሰሰችው። ዶክተር ፋኑኤልም በፍጹም ይሄን አላደረኩም ይመስለኛል፣ አምራን ትሆን ይሆናል በማለት መልስ ሰጣት። ኤርሚያስ እና ርቺ በጣም በጠና ተጣሉ። እሷም ከኤርሚያስ አሁንም ፍቅሩ አልወጣልኝም ብላ ራሷን በመጠጥ ውስጥ ደበቀች። እሱም ካሁን በኋላ ልጄን ትሰጭኛለሽ፣ ልጄን ስጭኝና የሚሄድበት ይሄዳለሁ ሲላት በፍጹም አታደርገውም ስትል ነገረችው። ሰላም ጤና ይስጥልን ውድና እየተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ኑሃሚን የተሰኘው ተከታታይ ድራማ እንደቀጠለ ነው ማለት ነው። ክፍል 136 ወደ ክፍል 135 ስንመለስ ብዙ ነገሮች ተፈጥረዋል። ወይዘሮ ሮማን አሁን ላይ ቤቱን ምን እንደምትፈልግ ባናቅም አሁን ላይ የወንድሟን ቤት ለመገልበጥ ሞክራለች። በውሸት የካንሰር በሽተኛ ነኝ በማለት ቤቱን እያመሰችው ትገኛለች። በዚህም የተነሳ የዶክተር ፋኑኤልን እናት ታግታለች። እናትህን የምሰጥህ ይሄንን የሚባለውን ካንተ ጋር አመጣታለሁ ትሄጃለች ስለተባልኩኝ የካንሰር በሽተኛ መሆኔን የውሸት ዶክመንተሪ ትሰራልኛለህ ስትለው ነበር። በፍጹም ይሄን አላደርግም ሲላት በጣም ተደናግጦ ቤቱ እንደመጣች በጣም ተደናግጦ ነበር። ከፈለግ እንግዲህ የምታየውን ነገር ካመንክም ካላመንክም ይሄውናልህ በማለት የእናቱን ያገተችበትን ፎቶ ስታሳየው እሱም በጣም ተደናገጠ። እናቴን የት አድርገሻት ነው በህይወት አምጪ እያለ በጣም ሲጮህባት ነበር። በዚህም የተነሳ ዶክተር ፋኑኤልን ይሄን ማደርግልህ ይሄን ታደረክና ከዋሸህ የውሸት ዶክመንተሪ ከሰራህልኝ ብቻ ነው ስትለው በጣም ተጨነቀ። እንዴት ይሄ ሊሆን ይችላል? ይሄንን እንዴት ትይኛለች? በማለት ዶክተሩም ይሄንን በማለቱ በጣም አዘነ። እንግዲህ እናትህን ከፈለክ አማራጭ አንድ ይሄን ሰጥቻለሁ፣ አማራጭ ሁለት እንግዲህ ሌላ ልልህ አልፈልግም በማለት እሱም እንግዲህ ለእናቱ ሲል ለመዋሸት ራሱን አሳመነ።
ራሱን ቢያሳምንም አሁን ላይ ያለበት ሁኔታ በጣም በጭንቀት ይገኛል። ከነ አቶ ለይኩን ላይ ደግሞ በጣም ጓደኛና ወዳጃሞች ስለሆነ እንዴት አድርጌ ይሄን ነገር ልቀበል እያለ በጣም ተጨነቀ። ነገር ግን እናቱን ለማስለቀቅ የወሰደው እርምጃ በቃ አዎ ብዬ የውሸት ቃሌን መስጠት ነው ብሎ ራሱን አሳምኖ ነበር። አሁን ውጭ በቃ እያላት ነበር። አስቤ እነግርሻለሁ ሲል ባለቤቴ ትመጣለች ሲል እንግዲህ አምራን ነበረች ከቤት የመጣችው። አምራን ስትመጣም በጣም በመደናገጥ እሱም ቆም ብሎ ነበረ ሲያያት የነበረው። ምንድነው እቺ ደግሞ ምን ልትሰራ መጣይ በሚል ጊዜ ሚስጥር አድርገህ ያዝ እንደነገርኩ ብላ ትነግረዋለች። ሊነግራትም ለአምራንም ፍቃደኛ አይደለም። ፊትህም ሰውነትህም ደህና አይደለህም፣ ምንድነው የተፈጠረ ነገር አለ ወይ ብትለውም በፍጹም ታካሚና ምንም ነገር የለ አንቺ ደግሞ እያላት ነበር። በጣም ተጨናነቀ። በዚህም የተነሳ እንግዲህ ዶክተር ፋኒ የሚለው ነገር ሁሉ ጠፋበት። ከጭንቀቱ የተነሳ በቃ አምራንም ሂጂ በቃ የምትሄጂ ከሆነ ላርፍ ነው ልተኛ ነው ከፈለግሽም ክላስሽ ተኝ እያላት ነበረ። እሷም ግራ በመጋባቷ ይሄ ሰው ምንድን ነው ችግሩ እያለኝ ነበረ። በመጨረሻ እንግዲህ አምራንም ወደ ወይዘሮ ዝኑ ጋር ነው እየሄደችው። ምን እንደሆነ ባላውቅም እዛ ቤት መታ ከዶክተር ፋኒ ጋር መታ ነበረ። ስለዚህ ምንም እንደሆነ የመጣይበትን አላማ ባላውቅም ሊነግረኝ ዶክተር ፋኒም ፈቃደኛ አይደለም ሲላት ነገረቻት። እንግዲህ በዚህ የተነሳ ሮማንም መጠየቅ ተመርምሬ ሂጃለሁኝ፣ ሁሉንም ነገር መጠየቅ ትችላላችሁ፣ ውሰዱኝ የምትፈልጉበት ሆስፒታል ስትል ወይዘሮ ማነች ዝኑ ማለት ነው። ይሄማ ከሆነ እንዲያውም ሌላ ሆስፒታል ነው ይዤሽ የሚሄደው ስትል ትደነግጣለች። ምክንያቱም ይሄንን ሰው በአንድ ነገር አስፈራርታውና አድርጋበት ሊሆን ይችላል እንጂ ዝም ብሎ እንትን አይልም። እሱ ቤት ምን ልትሰራ ሄደች በምንስ አውቃው ብላ በጣም ተደናግጣለች። እናም በዚህ የተነሳ በቃ አሁን ላይ አንቺ ሆስፒታል ሌላ ቦታ ተይዣለች ስትባል ትደናገጥና ምንድነው የምታምነኝ የምትፈልጉበት? እንዲያውም የአሜሪካ ጓደኛ አለኝ እዛ እንትን የሚለኝ ምክር የሚሰጠኝ እሱ ጋር ትወስዱኛላችሁ ብላ ያጻፈችበት ጋር ነው የሚሆነው። እዛ ትወስዱኛለች ስትል ሌላ ዶክተር አለ ስትል ነበረ። እንዴ ግን በዚህ ልክ ታለቅስና ታስመስላለች። ለይኩን አቶ ለይኩን ጋር በመሄድ ወንድሜ ብላ ስታለቅስ እንዴ ለምንድን ነው የምታለቅሽው ቢላትም እሷም ግን እንዴ ወንድሜ ይሄን ያክል አመት ድረስ እንዴትስ አላለቅስም እንዴትስ እንትን አልልም እያለች እንትን ስትልበት እሱ ግን እንዴ በቃ እስኪ እኔ እኮ ከዝኑ ጋር ተመካክረን ሁሉንም ነገር እንትን እንላለን ስትለው ነበር። የቀረኝ ከእናንተ ጋር ይህን ሁሉ ሰይጣናዊ አመሌን ይዤ እያለች ስታስመስል ነበረ። እንግዲህ ወደ አቶ ማን ነው ዶክተር ፋኒኤል ጋር ስንሄድ ዶክተር ፋኒኤል ቀጥታ ወደ ዝኑ ጋር ሄዷል። ዝኑ ጋር በመሄድ ሁሉንም ነገር ሊያስረዳት ሞከረ። እንዴ ምንድን ሆነህ ነው የተፈጠረውን ስፈልግህ ነበር እንዳውም እንትን ያልከው እያለች ነበር። እና ደህና ነህ ግን ምግብም ልስጥ ብትለው በፍጹም ምግብም አልፈልግም፣ ምንም ነገር አልፈልግም፣ በቃ ሮማን የካንሰሩ ተጠቂ ናት፣ እኔ ጋር መታ ታክማለች፣ የአቶ ለይኩን እህት መሆኗን አላቅም ነበር እያለ አፉ ላይ እየተሳሰረ መዋሸቱም አንተ እኮ የዋህ ሰው ነክ፣ ስለዚህ ምንም ነገር እንትን ልትል አትችልም እያለችው ነበረ ወይዘሮ ዝኑ። በዚህም የተነሳ እሱም አይ አይደለም ደህና ነኝ እያላት ነበር። እና መጀመሪያ ተረጋጋ ደህና አይደለም ስትለው እርግጠኛ ነህ ግን ይሄ ቤተሰብ አደጋ ላይ እንዳይወርቅ ሴትዮዋ አለባት በሽታዋን ስትለው በጣም እየፈራና እየተደናገጠ እንግዲህ ሊነግራት ችሏል ማለት ነው። በመጨረሻ እሱም ይሄን ቢላትም እሷም ያልተመለሰላት ጥያቄ አለና ዝኑ ከፊቱ አይታንብባለይ። እሱም ወጥቶ በቃ ሊሄድ በማለት ተነስቶ ትቷት ይሄዳል። ዝኑም በጣም ጥያቄ ውስጥ ሆናለይ። ሮማን አቶ ለይኩን ጋር በመሄድ ይሄንን ወሬ እያለቀሰ ይመስላ አድርጌላቸዋለሁ አሁን አርጌያለሁ ሰርቻለሁ እያለች የምታደርገው ዝኑ ማለት ነው። አሁን ላይ ጎበሱን አለች ማነች
ሮማን ማለት ነው ጎበዙን አለ ሁሉንም እየሳበኝ ነው እና የአሜሪካ ዝኑ ብቻ ናት እንትን እንድትል ያልፈለገው። ከዛም እንግዲህ እናቴ የት ናት እናቴን ልቀቂልኝ እያላት ነበረ። እሱም በዚህ የተነሳ አይ እለቅልሃለሁ የምለቅልህ ግን እናትህ ደህና ነች፣ በጥሩ ደረጃ ትገኛለች። ስለዚህ የምለቅልህ ግን አንድ ነገር ስታደርግ ነው አለ። ያልሽኝን ሁሉ አድርጌያለሁ ከኔ አሁን ደግሞ ምንድን ነው የምትፈልጊ ቢላትም አሁን እንደለቀኩልህ ሂደህስ ብትናገር እያለችው ነበረ። በቃ የምታየውን ሁሉ አድርጌያለሁ አሁን ለምንድን ነው እንደዚህ የምታጨናንቂው በሚላትም ሰዓት በቃ ይሄንን ነው ያልኩ በማለት እንግዲህ እሷም ይሄንን ብሏ በጣም ተጨንቋል። ወደ ፈጣሪው የአምላኬ ይቅር በለኝ ለእናቴ ስል ነው የዋሸሁትም ያደረግኩትም እያለ በለቅሶና በጸጸት ውስጥ ይገኛል ዶክተር ፋኑኤል። ለእናቱ ሲል እናትህን በህይወት እንድታገኝ ከፈለክ የምልህም ማድረግ አለብህ ብላ ሮማን አስጠንቅቀዋለች ማለት ነው። እናም እንግዲህ ወደ ኑሐሚን ጋር ስንመጣ ኑሐሚን እራት ጋብዛ ሰርታ አንቺ እኮ በቃ እናት ሆንሽ እናቴ ራሱ ለውጥ ታየባት እያለቻት ነበረ። ኤም ማለት ነው እንግዲህ የሁለት አማቾች ለምራታቸው እያጎረሱ ምራት ስትገኝ ልጅ ተረሳች እያለች ኤምምዬ ቀናች ነበረ በይ እንግዲህ እያለቻት እንግዲህ ኤምና ኑሐሜ በአንድ ክላሱ ነው እያሉ እያወሩ ነበረ። እንዴት እየሆንሽ ነው እያለቻት እኔ በጣም ደህና ነኝ፣ ግን ይችሪች የምትባለዋ በቃ ከኤርሚያስ ጋር እንትን ልትል አልቻለችም። ኤርሚያስን ለብር ብሎ ነው እንትን ያለች ለገንዘብሽ ብሎ እያለችኝ አላስቀመጠችኝም እያለቻት ነበር። አይዞሽ በቃ እንኳን ይሄ ያም ታልፏል አይዞሽ እያለች ኑሐሚንም እንግዲህ ለኤም ምክር እየሰጠቻት ትገኛለች። አንቺስ ብትላት እኔ በቃ በእርግጥ እንደፊቱ አይደለም ናሆም ስልክኔ ለእኔ ጊዜ እየሰጠኝ አይደለም፣ ማንን ሴት እንደሚያወራ አላውቅም ያወራል ትላታለች። በዚህም የተነሳ ኤምም ትደነግጥና ማለት እንዴት እያለች እኔ ይመስለኛል ትጠረጥረዋለች። እኔ ጠርጥሬውም አይደለም አምነዋለሁ፣ ግን ደግሞ የምጠረጥረው አለ ሲጋርም እያወራ ይመስለኛል፣ እናቱንም በድብቅ እያገኘ ይመስለኛል ትላለች ኑሐሚን ማለት ነው። እኮ እንደዛ ነው እኔም የጠረጠርኩት ይሄን ነው እያለች ኤምም እንግዲህ ይሄንን ለእሷ እያለች ነበር። እንግዲህ ከእሷ ጋር ተለይታ ይሄ ነው የሚሆነው ብላ ስታበቃ እንግዲህ ኤርሚያስ ጋር እያወራች ባለ ጊዜ እርግዝና ስትል ምን አልሽ ሲል አባቷ ከድንገት ሲመጣባት አባዬ እንዳሰብከው አይደለም ያው ቀጣይ ስለምንወልድ እንደዛ እያለች ስትል ጎሪዋን ቀይሳ ነበርና ይሄም ቢሆን በወግ በማዕረግ ነው መሆን ያለበት በክብሬ አንድ ልጄን እንትን ብዬ ነው ምድርሽ ብሎ ከዛ ተነስታ አባዬሽ ብላ ድንግጥ ስትል በቃ ፊቷን አይቶ ይረዳታል ማለት ነው። በመጨረሻ እንግዲህ ለኤም ልደቷ ነውና ኬክ አሰርቶ ኤርሚያስ እዛው ለሁለታቸው ምግብ ቤት ወስዷት እንግዲህ እዛ ኬኩን አቅርቦ እዛ ላይ ነበረ ኬክ እየበላች እዛው ስትበላው በጣም መጥፎ ፊት እያሳየች እዛ ላይ ነበረ ያለቀው ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል ምን እና ምን ነው አይጥምም እያላት ነበረ ኤርሚያስ እዚህ ላይ ነበር ያለቀው። ለነበረ እናመሰግናለን ባይ